የማንቸስተር ዩናይትድን አስደሳች አሳዛኝ እንዲሁም ደግሞ መሳጭ የሆኑ ታሪኮችን በኔትፍሊክስ ልናየው ተቃርበናል ያለን አደም ክራፍት ነበረ፣ የአትሌቲክ ሪፖርተር። እንግዲህ ዛሬ ይዞ በወጣ ዘገባ ይህንን ይላል። ማንቸስተር ዩናይትድ agreed a deal with the studio giant Lionsgate to create the Crown style TV series። ማንቸስተር ዩናይትድ በስቱዲዮ በፊልም ፕሮዳክሽን ትልቅ ቦታ ከሚሰጠው ላይንስጌት ጋር የክራውን ስታይል አይነት ቲቪ ሲሪስ ለማቅረብ ተስማምቷል ይላል። የቲቪ ሲሪስ ሞር የሚያተኩረው አሁን ከረንት ላይ ያለው የስኳድ ፐርፎርማንስ እንዲሁም ደግሞ ውጤቶችን እንደ ኦል ነቲንግ አይነት ነገር ሳይሆን ባለፉት አመታቶች ከምስረታው ጀምሮ እንዲሁም ደግሞ ከአሳዛኝ ከሙኒክ ዲዛስተር ጋር የ1999 የሻምፒየንስ ሊግ ድራማቲክ የሆኑ ብቻ ምን አለፋችሁ የማንቸስተር ዩናይትድ መሳጭ የሚባሉ አስደሳች የሆኑ እንዲሁም ደግሞ አሳዛኝ የሚባሉ ታሪኮችን ለማቅረብ ይህ የስቱዲዮ ጃይንት ተስማምቷል። ይህ የዩናይትድን ታሪክ በሲሪየስ መልኩ ለማቅረብ የተስማማው ስቱዲዮ እንግዲህ ከዚህ በፊት ትልቅ የሚባሉ የቲቪ ሲሪየሶችን የሰራ ነው። በተለይም ደግሞ ብዙዎቻችን እና ሃንገር ጌም፣ ጆን ዊክ እንዲሁም ደግሞ ትዋይላይትን ፕሮዳክት ያደረጉ የስቱዲዮ ካምፓኒዎች ናቸው። ሲሪየስ አይነት ውስጥ ምን አይነት ይሆናል ብላችሁ ከጠየቃችሁ እንግዲህ እነሱ ሜንሽን እንዳደረጉት ዘ ክራውን እንደሚባለው አሁን ኔትፍሊክስ ላይ የሚታየው የቀድሞ የእንግሊዝ ንግስት የሆነችውን ኪንግስ ኤሊዛቤት ዘ ሰከንድ አይነት የእሷን ታሪክ የሚያስቀኝ አይነት የቲቪ ሲሪስ ነው የሚሆነው። እዚህም እንግዲህ ማንቸስተር ዩናይትድ ከፍተኛ የሆነ ሚሊዮኖችን ይዝቃል ተብሏል። የምናስታውስ ከሆነ የዛሬ ዓመት በሩበን አሞሪም ውድቅ የተደረገው the all of nothing የሚል እንደ አርሰናል እንደ ቶተናም እንዲሁም ደግሞ እንደ ማንቸስተር ሲቲ አይነት ያለ የአማዞን ሲሪስን ተስማምቶ ነበረ 10 ሚሊዮን ፓውንድ። ነገር ግን ሩበን አሞሪም አሁን ላይ በዋናው ቡድኑ ላይ ተጽዕኖ ይፈጥራል በሚል ያህንን ጥያቄ ዲክላይን አድርጎት ነበር። ነገር ግን አሁን ላይ ማንቸስተር ዩናይትድ የተስማማው ነገር አሁን ላይ ያለው ስኳድ ላይ የሚያተኩር ሳይሆን የቀድሞ ታሪኮችን እንዲሁም ደግሞ ያሳለፍናቸውን አሳዛኝ እንዲሁም ደግሞ አስደሳች ሂደቶች የሚያሳይ ነው። እኔ በጣም ኤክሳይትድ ነኝ ስለ ማንቸስተር ዩናይትድ ሞር ለማወቅ። እንደዚህ አይነት የቲቪ ሲሪሶችን ማየት መልካም ነው ብዬ አስባለሁ። ወደ ስፖርት ረገድ ስናመጣው ዘ ላስት ዳንስ የሚባለውን የማይክል ጆርዳን አይነት ይዘት ቢኖረው በጣም ነው ደስ የሚለኝ። በዚህ ዜና ምን ተሰማችሁ? ኮመንት ላይ አሳውቁኝ። ማንቸስተር ዩናይትድ ታላቅ ነው፣ ፉትቦል ሄሪቴጅ የምንለው በምክንያት ነው። ቪዲዮውን ላይክ ማድረግ እንዳትረሱ። ፒስ